አንዲት ኢትዮጵያዊ ልጇን ጥላ የአንድ ወር ልጅ ጥላ አፍታ ጉድ በይ ሸቃሊት የኢጃዛ ቤት ጉድ ገና ብዙ ነገር ያሰማናል ማለት ነው። ሀገሬ ልጆች በዚህ አጋጣሚ አይላቢ ኮንትራት ቤት ይሄን በማለት እንግዲህ ብዙ የምትናደዱ እህቶች ያላችሁ ምንም ማድረግ አይቻልም። እናንተዮች ማለት ነው። ግን ለምንድን ነው በእናንተ ጦስ ችግር ላይ የወደቁ እህትና ወንድሞቻችን እርዳታ እንዳያገኙ የምታደርጓቸው? ለምንድን ነው ጥፋትን በጥፋት ለመሸፈን የምትሞክሩት? ላጠፋ ነው ጥፋት ሌላ መፍትሄ መፈለግ ሲቻል ጥፋትን በጥፋት ለመደበቅ መሞከሩ ለምን አስፈለገ? ወላሂ ያሳፍራል እንዴ! አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ሜሚ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እናንተ ሰብስክራይብ አድርጉኝ እንጂ ማለት ነው። እውነቴን ነው የምላችሁ። ለምኛችሁ ሳይሆን እኮ ለምናችሁ ነው ሰብስክራይብ ማድረግ ያለባችሁ። ለምን ብትሉ እንዴ እናንተ እንደፈለጋችሁ ተኝታችሁ ታድራላችሁ። ሀሜቱንም ደስታውንም አዘኑንም እያመጡ እኮ አዳዲስ ወሬ የምነግራችሁ እኔ ነኝ። ስለዚህ አትለመኑ፣ ሰብስክራይብ አድርጉኝ። በዚህ አጋጣሚ በዛኛው ቻናል የምታውቁኝ አንዳንድ እህቶች ሸቃሊት ጠፋሽ እያላችሁ ዛሬና ትናንት እየመጣችሁ ነው። እንኳን ደህና መጣችሁ። አዎ ካሁን በኋላ ቪዲዮ በዚህ ነው የምሰራ እና በዚህ ሰብስክራይብ አድርጉኝ ማለት ነው። ስለፈለጋችሁኝም አመሰግናለሁ የኔ ውድ እህቶች ማለት ነው። ውድ ቤተሰቦች የዛሬ ቪዲዮ የሚሳቅበትም የሚቀለድበትም አይደለም፣ ቁም ነገር የሆነ ቪዲዮ ነው የመጣውና ቪዲዮ እናንተ ላይክ አድርጉ ማለት ነው። ለምን ብትሉ ልጅቷ እንድትገኝ ይፈልጋሉ። ያው ፎቶም ስለሌላት የልጅቱን ፎቶ መለጠፍ አልተቻለምና ማለት ነው። እሱ ምንድነው መሰላችሁ አንዲት እህታችን እንዳያችኋት ህፃን ልጅ ማለት ነው የአንድ ወር አራስ ነኝ ብላ ተናግራለች ማለት ነው። እና ይቺ የአንድ ወር አራስ ምን አደረገችላችሁ መሰላችሁ? በእርግጠኝነት እኔ ግን እንደማስበው ከሆነ አሁን ሆም ብላ ከቤቷ የወጣችሁ ይሄን ነገር አስባ ነው። ገባችሁ? ለምን ብትሉ ኢጃዛ ቤት ባይኖራት ኑሮ አርግዛ እስከምትወልድ የት ነበረች? አንድ ወር ሙሉ እስከወለደች በኋላ የት ነበረች? ገባችሁ? ያው ከወለደች በኋላ ስታዩ ነገራቶች ከበዷት። እንግዲህ ታውቃላችሁ የኢጃዛ ቤት ጦስ ብያችኋለሁ። ግን ይሄን ስለኔ ሁላችሁንም አይመለከትም ብያችኋለሁ። የሀገሬ ልጆች እነማን ከዚያ ቦታ እንደሚገኙ ራሳችሁ ጠንቅቀው ያውቁታል። ዛሬ የከሌ ልደት ነው፣ ዛሬ የከሌ ሰርግ ነው ሲባሉ ነጠላቸውን ዘቅዝቀው የሚሮጡት እንጂ ልክ እንደ ኮንትራት ቤት አንገታችሁን ደፍታችሁ የሚሰሩቶችን አይመለከትም። በዚህ አጋጣሚ ገባችሁ? የሆነ ጊዜ ታስታውሳላችሁ እዚህ ዱባይ ማለት ነው አንዲት ልጅ ስታወራ የሆነ ፕሮግራም ነበረና ከዚያ ፕሮግራም ላይ ከአንድ ልጅ ጋራ ተያየንና በቃ የዚያኑ ቀን አብረን አደርን። አብረን ባደርንበት ቅጽበት እርግዝና ተፈጠረ። ከዚያ በኋላ እሱ ደግሞ አላውቅም ብሎ ላሻለኝ ድጋሚም አልተገናኘንም እና ባካችሁ ንርዱ ብላ አንዲት ልጅ ሚዲያ ላይ መታ ታስታውሳላችሁ። እኔም ማውራው እንደነዚህ ይላሉ ነው ገባችሁ? እንጂ አንገታችሁን ደፍታችሁ ለምትሰሩ በውጭ ስንት ጀግኖች አሉ። ወላሂ እናንተን አይመለከትም። በጣም ይቅርታችሁ ይሄን ስል ማለት ነው ኢጃዛ ቤት ስል ማለት ነው። እና ግን ኮንትራት ቤት ያላችሁ በዚህ አጋጣሚ ላይክ አድርጉኝ እሺ። እውነቴን ነው የምላችሁ። እኔ ለኮንትራት ቤት አላውቅም ብቻ ምን ብዬ እንደምናገር ራሱ ማለት ነው። በቃ ወደ ገደሉ ልግባ። አቤት ወሬ እሱስ እኮ ምን ይሻለኛል። እና ይቺ ልጅ የአንድ ወር ልጇን ይዛሉ መንገድ ዳር ወድቃ አገኟታሉ ማለት ነው። እነማን ናቸው አገኟት? ሀበሾች ማለት ነው። ታውቃላችሁ አይደለም? የአንድ ወር ህፃን ልጅ ይዛ የራሳችሁ ዜጋ የራሳችሁ ይቀርና የሌላ ሀገር ዜጋ እንኳን ብትሆን አጨክኑም። ምክንያቱም ለሷም ተውትና ለህፃኑ ስትሉ ማለት ነው። እና እነዚያ ልጆችም ሲያገኟት እንደኛ ኢጃዛ ቤት እያለንማ እህታችንማ ለምን እንደዚህ ትወድቃለች ብለው እነሱ ለመልካም ነገር አስበው ላላህ ብለው አነሷትና ልጅቷን ቤታቸው ውስጥ ወሰዷታሉ ማለት ነው። ኢጃዛ ቤታቸው ውስጥ ገባችሁ። ከዛ በኋላ ከዚያ ኢጃዛ ቤት ከገባች በኋላ ከወለደች ገና አንድ ወር እንደሆናት ምናምን ነገር ተናግራለች አሉ ማለት ነው። ከዛ በዚህ አጋጣሚ እንደዚያ እያለች እያለ እነሱ እርዳታ የምታገኝበት መንገድ እያመቻቹላት ነበራሉ ማለት ነው። እሱ ምንድነው ከነ ሀቢባ ጋር እና ረብሽና እርዳታ ይሰባሰብልሽና ወደ ሀገርሽ የምትሄጂበት መንገድ ይመቻችልሽ ምናምን እያሏት እሷ ደግሞ አልፈልግም አልወጣም ማለች አሉ። ምክንያቱም ያው እንግዲህ ታውቃላችሁ ማርገዟንም ሆነ መውለዷን ቤተሰቦቹ አልሰሙም አላወቁም ይሆናል። ስለዚህ ሚዲያ ላይ ከወጣሽ ደግሞ ታውቃላችሁ ሚዲያ ላይ የወጣ ነገር የሚደበቅ ነገር የለምና ግን እውነቴን ነው የምላችሁ ለልጅ ሲባል አይደለም ሚዲያ ላይ ይቀርና ሌላ ብዙ ዋጋ ይከፈላል አይደል? ሳይሆን መጠንቀቅ ያገሬ ልጆች ከሆነ በኋላ ግን ይሄ መፍትሄ ይሆናል ብዬ ነው አላስብም። ከዛ አልፈልግም ትልና ለካ ጅርት ያሰበችውን ነገር አስባለች። ልጇን እነዚያ ሰዎች ካስጠጉበት ቤት ትጥልና እሷ ላፍ ያገሬ ልጆች ልጇን ጥላት ጠፋች ማለት ነው። ከዛ በኋላ በእሷ ጦስ ምን ቢፈጠር ጥሩ ነው መሰላችሁ? የኢጃዛ ቤቱ አከራይ ወይንም ደግሞ ከመንገድ አንስታ ያስጠጋቻት ልጅ በሷ ምክንያት በፖሊስ ተይዛ ታሰረች አሉ ማለት ነው። እንዳያችኋት ህፃኗም ደግሞ እርቧት እያለቀሰች ነው ማለት ነው። እና ምላችሁ ፈልጌ ነው ይቺ ልጅ
አንድ ጥፋት ብቻ ሳይሆን ያጠፋችው 2-3 ጥፋት ነው ማለት ነው። አንደኛው ጥፋት አስቡት፣ ብዙ ችግር ላይ የሚወድቁ ወንድሞች እህቶች አሉ። ገባችሁ? እና እነዚያ ችግርተኛ እህቶች ደግሞ አንዳንድ መልካም እህትና ወንድሞች ሲያገኟቸው አንስተው እንዳስጠጉ እያደረጓቸው ነው። በቃ ሰው እንዳይታመን እያደረጉ ነው ማለት ነው። በእነሱ ጥፋት እንዴት ነው ነገ አሁን እች ልጅ ማለት ነው ለምሳሌ የዛሬዋ ልጅ ነገም ደግሞ አንዲት ልጅ መንገድ ላይ ወድቃ ብታገኛት እንዴት ነው ያችን ልጅ አምና ቤቷ የምታስገባት? እንዴት ይታመናል? ለምን እንዴትስ ደግሞ ነገ የሆነ ነገር አድርጋ ይወተድስ ብላ ነው የምትፈራ እንጂ አይ ላንሳት እንጂ ብላ አታነሳትም። አንድ ይሄ ነው። ሁለተኛ ደግሞ ፈልጎ ባልተወለደችበት ምክንያት ህፃኗ ልጅ እንደዚህ የምትሰቃይ ገና በአንድ ወሯ በምን ጥፋቷ ነው? በምን ጥፋቷ ነው? እሷ ባመጣችው ጦስ ማለት ነው። ለምን ትሰቃያለች ህፃኑ? ስለዚህ በቃ የሆነ እርዳታ ነገር የምታገኝበትን የሆነ ለእሷና ለልጇ የሚመች የሚሆንበትን ነገር ማፈላለግ ስትችል ጥሎ መጥፋትን እንዳማራጭ ወይም ጥሎ መጥፋትን እንደ ምንድነው እንደምን ልበላችሁ በቃ እንዳማራጭ አድርጋ ወይም ደግሞ እንደ ሌላ ነገር አድርጋ መጠቀሙ ለምን አስፈለገ? እኛ ያልቻልነውን ጉድ ራሳችን ያመጣነውን ጉድ እኛ ያልቻልነውን ጉድስ ማን ነው የሚችልልን? እስኪ ራሷ ባመጣችሁ ጦስ ሌሎቹ ልጆች እሷን ጉድ እንዲሸከሙላት የምታደርገው አሁን ይሄ ነገር አግባብ ነው ብላችሁ ታስባላችሁ? አረ ወላሂ ሸም ነው። ሌላኛው ሶስተኛ ደግሞ ይውላችሁ አከራይዋ ልጅ ማለት ነው ለሷ ብላ ባስጠጋቻት በሷ ምክንያት ታስራ ፖሊስ ጣቢያ መግባቷ አሁን ይሄ አግባብ ነው ትላላችሁ? እና ኖር ነው አይደረግም። ያገሬ ልጆች በቃ ሳይሆን እንጠንቀቅ አይደለ? ከሆነ በኋላ በቃ እንደዚህ ያለ ነገር እንደዚህ ያለ ችግር ደርሶብኛል እና ያልፋል። ማልፍ የለም በጊዜው አሁን ለቤተሰቦች እንዴት እየልናገር ነው ምንድነው የምላቸው ሀገር ቢሰማ ሰው ምን ይለኝ ምናምን ገና ለሰው ብላችሁ የምትኖሩት እኮ ራሳችሁ ናችሁ። ምን አገባችሁና ማለት ነው ወላሂ። እና ስለዚህ አሁን ሚዲያ ላይ ልጅ ይዤ ቦጣ ኧረ ከሊት እኮ እንደዚህ ወልዳ ህፃን ልጅ ይዛ ወጣ ለመነች ከማን ወልዳ ነው እንዴት ወልዳ ነው ተብዬ ይወራብኛል ብለሽ ፈርተሽ ገና ሚዲያ ላይ አልወጣም እርዳታ አልፈልግም ብለሽ 2-3 ጥፋት ከምታጠፊው ቀርበሽ ወይንም ደግሞ ኋላስ በቃ ሚዲያ ላይ እንኳን መውጣት ባትቺ ማለት ነው። እነዚህ ልጆች እኮ ላላህ ብለው አስጠግተውሻል አይደለ? እስካስጠጉሽ ትደሽ አስጠግተው ደግሞ ነገም ሌላ ቀን ነው። አላህ ምን ይሳነዋል? እሱ የተሻለ ነገር ሊሰጥሽ ይችላል። ስለዚህ ያለውን ነገር እነሱ አስበውልሽ ሲያስጠጉሽ አንቺ ደግሞ ከነሱ ጋር ሆነሽ እንደው የምትረጅበትን መንገድ ማፈላለግ ሲገባሽ ልሽንም ጥለሽ በእርግጠኝነት አንቺ ራሱ ሰላም አታገኝም ወላሂ። ለምን አንድ የህፃኗ ጉዳይ፣ ሁለት ደግሞ አምኖ ያስጠጉሽ ልጆች በመክዳትሽ ምንም ሰላም አይሰማሽ ባንቺ ጦስ ማለት ነው። 2-3 ጥፋት ሲደራረብ አስቡ። ስለዚህ አሁንም ቢሆን ቪዲዮን ታይዋለሽ። ወጥተው ቪዲዮ ሰርተዋልና ፎቶን ቪዲዮም ደግሞ አልቀረጹሽ። ለዚያም ደግሞ ፖስት ማድረግ አልቻሉም ልጆቹ ወይንም ደግሞ ቪዲዮ የሰሩት የኢጃዛ ቤት ልጆች የምን አካባቢ ተወላጅ እንደሆነች ጠቅሰዋል ማለት ነው። እኔ ግን እንደዚህ ያለ ቪዲዮ ስሰራ ብሔርም ሆነ ሃይማኖትም ሆነ ዘርም ሆነ መጥቀስ አልፈልግም። ኢትዮጵያዊት ነች። ስለዚህ እንደዚህ ያለች ልጅ በኢጃዛ ቤታችሁ ያስጠጋችሁ ሰዎች ካላችሁ ባካችሁን እናንተንም ጉር ነው የምታደርጋችሁና እህን ያባሯት ማለት ነው። እሷ በእርግጠኝነት ስትወጣና መንገድ ዳር ስትቀመጥ አስባበት ነው በቃ ይሄን ነገር አድርጋለሁ። ካዩ ሀበሾች አይጨክኑብኝም፣ ያስጠጉኛል። ስለዚህ ባስጠጉኝ አጋጣሚ ደግሞ ልጄን ጥዬ ጠፍቼ እኔ ለራሴ ስራ ገብቼ እሰራለሁ፣ እነሱ እንደፈለጉ ያድርጓት ብለሽ ነው። ወላሂ ሰላም አይኖርሽም የኔ ውድ። ስለዚህ ተመለሽና እንረዳሻለን። እውነት ወላሂ እኔ እረዳለሁ በራሴ ማለት ነው። ምክንያቱም ምን ምን ሴት ነኝና በቃ መቼም በእርግጠኝነት ወዳ ቢደላት ኑሮ ልጇን ጥላት አጠፋ። ገባችሁ? በልጇ አጨክንም ነበር። ያለባትን ችግር እሷና እንዳላ ናቸው የሚያውቁት። ስለዚህ ባክሽን ተመለሽ።